የሀገር በጣም ምስ ያረጋው ያሉት ኢጎ በጣም ያጠቃቸው ከቆሙ ማይንበረከኩ ሰዎች ናቸው። ቂም ማለት መርዝ ማለት እናንተ መርዝ ጠጥታችሁ ሌላ ሰው አይወድቅም። ግርም እንል እኛ ሰዎች ነን። ማሰብ እንችላለን፣ ማሰላሰል እንችላለን፣ መወሰን እንችላለን። ስራ ፈተጅህንና እግርን ቋጥራ ቁጭ ብለህ ሰማይ እያየ የክነ ጥበብ ህይወት ጠብቅ የተባለ የሚመስለው ብዙ ሰው አለ። እዚህ ቦታ የሚተላለፉትን መልእክቶች በተሳሳተ መንገድ ተርጉማችሁት የተሳሳተ ውጤት ወደዚህ ጀማ ያመጣችሁ ሰዎች ወይም በተሳሳተ መንገድ የተናገራችሁ እንኳን ሰዎች ብትኖሩ ምሕረት ያርግላችሁ፣ ምሕረት ያርግላችሁ። ለምን መሰላችሁ እንደዚህ ያልኩት? ኢትዮጵያ ውስጥ ቁጭ ብለን ኢትዮጵያ የምትባል ሀገር ላይ ነው ያላችሁት። ከ80 ብሔር ብሔረሰብ በላይ የሚኖርባት ደሃ እዚች ሀገር ላይ ቁጭ ብለን በዚች ደሃ ሀገር ላይ 24 ሰዓት እንኳን ሰርተን ሌሎች ሀገራትን በጀት ማንደርስባቸው ልዩነት ተፈጥሮ በዚች ደሃ ሀገር ላይ እግርና እጃችንን ቋጥረን ክነ ጥበብ ከሰማይ የሆነ ነገር እንድንጠብቅ ማድረግ ራሱ መረገም ነው። ስለዚህ የቋጠራችሁ ሰዎች እግራችሁን ፍቱ፣ ሩጡበት። አዎ ሩጡበት። ብዙ ሰው ብሎኛል። ዳዊት ጋር ስመጣ በጣም የተለያዩ ሰዎች ብዙ ነገር ይሉኛል። እኔ ችግር የለብኝም ሲጀመር ለመባል ነው የወጣሁት። አንደኛ እኔ ስባል ምንም አልሆንም፣ ከየት እንደመጣው ስለማቅ እየተባልኩ ነው እዚህ የመጣሁት። ማአት ነገር ነው ሰው የሚላችሁ ነገር ስለማይጠፋ። ስለዚህ ይሄ ትውልዱን ነፈስ የሚያደርግ አይነት አስተሳሰብ ያላቸው ሰዎች አሉ ነው ወይ አይደለም ካላችሁ አጨብጭቧ። አዎ ስለዚህ በተሰጣችሁ ጉልበት ይሄ አመት የማታምጹበት አመት ይሁንላችሁ። በተሰጣችሁ ጉልበት የምትሰሩበት አመት ይሁንላችሁ። በተሰጣችሁ ማይንድ የምታስቡበት አመት ይሁንላችሁ። ሐሳቦቻችሁ ወደ መሬት የሚወርዱበት አመት ይሁንላችሁ። አንዳንድ መጽሐፎች አንድ ሰው ምን ብሎ አስተማረ? አናረጅም የሚል መጽሐፍ አንድ ሰው ጻፈ አሉ። እና አናረጅም አለ። ወጣት ስለነበር አናረጅም እኔን ይሁን አሞኝም ራሱ አያውቅም አናረጅም ይላል። ህዝቡ አሜን እውነቱን ነው አናረጅም። ሰውየው እውነት ነው መጽሐፍ ነው ያነበበው። ሰውየው የጻፈለትን የጻፈው ፈረንጅ የጻፈው መጽሐፍ ነው ታውቃላችሁ። በነገራችን ላይ ያጣለላችሁ ስሙ እሺ፣ እብድብድ አትጫወቱ። ፈረንጅ የጻፈው ሁሉ ልክ አይደለም። ጤነኛ ስትሆኑ የምትታመሙ ሁሉ አይመስላችሁ። እና መታመም ራሱ የኃጢአት ውጤት የሚመስለው ሰው አለ። ጤነኝነት ሲሰማው ሌላውን እርጅና የኃጢአት ውጤት የሚመስለው ሰው አለ። ይሄ ሰው የረጅም ዓመት አናረጅም እያለ አስተማረና ከዛ ይሄ መጽሐፍ የጻፈው ሰውዬ ሀገር በአጋጣሚ ሄደ። ስለዚህ ያንን ትልቅ ቮሊዩም መጽሐፍ የጻፈለትን ያንን በሚያስተምርበት ቦታ ላይ ዕውቀት የሰጠውን ሰው ሄጄ ማግኘት አለብኝ፣ ቴንኪዩ ማለት አለብኝ። የሱ ትምህርት ይሄንን ሁሉ ዓመት ሳስተምር እንድኖር አድርጎኛል ብሎ ሰውየው ሰላም ሊለው ሲሄድ ሰውየው እርጅት ብሎ ተገናኙ ማለት ነው። እንዴ ሰላም ነው? እኔ እኮ አንተ የጻፍከው መጽሐፍ እኮ አናረጅም የሚለውን እኮ ይኸው የስንት ዓመት ሳስተምረው እንዴት ነው ሲለው ቮሊዩም ስንት ነው ያነበብከው አለው ሰውየው። ዋንን ሲለው ቱ ላይ እኮ እናረጃለን ብያለሁ። ቱ ላይ ቮሊዩም አንዳንድ ሰው የሆነች አንዷን ነገር ይዞ ነው የፈረጠጠው። ስለ ስኬት ሲነሳ ባክ ኮንፌስ አድርግ ሳበው ምናምን ተብሎ እንደ መጋኛ ቁጭ ያለ ብዙ ሰው አለ። ይሄ አመት የተቀመጠ ከተቀመጠበት የሚነሳበት መንጭቀን የምንወጣበት የሚጽፍ የሚጽፍበት የሚሰራ የሚሰራበት የሚታትር የሚታትርበት ስፖርት የሚሰራ ሰው ቁጭ ብሎ ፓክ የሚያጠፋ ጸሎት የማይጸልይበት ያው የበቀደሙ ከደገምከው እንትኑ እየጨመረ ነው የሚሄደው። ስለዚህ በለውጥ የምንሻገርበት አመት ይሁንል። በሶስተኛ ደረጃ የበደልናቸውን ሰዎች ይቅርታ የምንጠይቅበት። እኔ ማንንም ይቅርታ ጠይቄ አላቅም የሚሉ ገጀራ የሆኑ ሰዎች አሉ። የሀገር በጣም ምስ ያረጋው ያሉት ኢጎ በጣም ያጠቃቸው ከቆሙ ማይንበረከኩ ሰዎች ናቸው። ስለዚህ የበደላችሁ ይቅርታ የምትጠይቁበት አመት ይሁንላችሁ። የተበደላችሁ ይቅርታ የምታደርጉበት አመት ይሁንላችሁ። ስለዚህ ይሄንን አመት ዝም ብለ አዲስ አመት ምናምን እያልክ ከምታልፍ
አንዳንድ ነገሮችን ቅያሬ አድርጉ። አሁን ከባለፈው ዓመት በዝውውር የመጣ ቂም ካለ ልክ አይደለም። ስለዚህ መተው ያለባቸውን ነገሮች የምንተውበት፣ ይቅርታ የምንጠያየቅበት፣ ባል ሚስቱን፣ ሚስት ባልን ይቅርታ የምትጠይቅበት፣ ወንድም እህት ወንድምን ይቅርታ የምትጠይቅበት፣ አለቃ ሰራተኞቹን ይቅርታ የሚጠይቅበት፣ ሰራተኞች አለቃቸውን ይቅርታ የሚጠይቁበት፣ ስራን የበደሉ ሰዎች ሰራተኞችን ወይ ደግሞ አሰሪዎቻቸውን ይቅርታ የሚጠይቁበት፣ ይቅርታ የምንጠያየቅበት። ይሄውላችሁ ከዚህ ውጪ መፍትሄ የለንም። ሰው ተቀይሟችሁ፣ ሰው አዝኖባችሁ፣ ሰው በድላችሁ፣ ሚስቶቻችሁን አስለቅሳችሁ፣ ባሎቻችሁን አስለቅሳችሁ፣ ወንድም እህቶቻችሁን አስለቅሳችሁ፣ ሰው ተቀይሟችሁ የራሱ ጉዳይ ብላችሁ የተቀመጣችሁ ሰዎች ካላችሁ ወደ ልባችሁ የምትመለሱበት ዓመት ይሁንላችሁ። ለውጥ ከፈለጋችሁ ከውስጥ ስለሆነ የሚጀመረው መርዝ ስለሆነ ውስጣችን ቂም ማለት መርዝ ማለት። ሰው ተቀይማችሁ ያላችሁ ሰዎች ሰው የተቀየማችሁት በራሳችሁ ሰውነት። ስለዚህ ቂም ማለት ደግሞ መርዝ መጠጣት ማለት። እናንተ መርዝ ጠጥታችሁ ሌላ ሰው አይወድቅም፣ እናንተ ነው የምትወድቁት። ስለዚህ ምን እናርግ ቸርዬ? ፎርጊቭነስ፣ ይቅርታና መተው። እስቲ በሉት። ያው ይቅርታ ሲባባል አንድ ሰው ይቅር ለእግዚአብሔር ይቅር ችግር ያለ ብዙ ሰው እንደሱ ነው የሚለው። ከዛስ የሚቀጥለው ሳምንት ምን ነው የወጋ ቢረሳ የተወጋ አይረሳ አለን። በቃ ይሄ ትክክል አይደለም። ስለዚህ ይቅርታ ከመተው ጋር ነው የሚሰራው። ይቅርታን ከመተው ጋር ካልተጠቀማችሁበት ትርጉም የለው። ስለዚህ የበደላችሁ ሰዎች ይቅርታ ጠይቁ፣ ሂዱና ሰው የተበደላችሁ ደግሞ ይቅር በሉ። ስለማታውቁ የኔ በደል ብሎኛል አንድ ሰውዬ 26 ዓመት ይሄው ቁጭ እንዳለ ነው ውስጥ አለ ሱዩ ምኑ ስለ 26 ዓመት ሚዜ ተባብለን ተነጋግረን ከጨረስን በኋላ የዕለት እኮ ነው የቀረው። 26 ዓመት ተሸክሞታል ሚዜ የነበረው ሰውዬ። እግዚአብሔር ያሳይ። አሁን አንዳንድ ሰው ይዟል። በቃ እኔ አሁን ይሰማኛል እንደሱ ብዙ ሰው አለ በቃ ይዟል። አያሸልማችሁም እኮ እሱ። ልቀቁ እስቲ ለቃለሁ በሉ። አዎ ይቅር በሉ። የበደላችሁ ትልልቅ ሰዎች የበደላችሁትን ትንንሽ የምትሉትን ሰው ይቅር በሉ። የምትመሩ ሰዎች የምትመሯቸውን ሰዎች ይቅርታ ጠይቁ። ይቅርታ ይጠየቃል። ትልቅ ሰው ይቅርታ ይጠይቃል። እኔ ልጆቼን ይቅርታ ጠይቃለሁ። ትንንሾቹን ይቅርታ ጠይቃለሁ። ትልልቆቹን ይቅርታ ጠይቃለሁ እንዳጠፋው ካሰብኩ። አንዳንድ ሰው እንዳጠፋው ከተሰማው ይቅርታ ጠይቃለሁ። ይቅርታ በጣም ጥሩ ነው። አሁን ላለንበት ሁኔታ መውጣት የምትፈልጉ ከሆነ ከነችግራችን መውጣት በጣም ይከብደናል። ስለዚህ ችግሩን መፍታት የምንጀምረው ከራሳችን ውስጥ። ነገርኳችሁ። ይሄን አደረጋችሁ ማለት ተአምር መስራት ትጀምራላችሁ። ከዛሬ ማታ ጀምሮ በህይወታችሁ ተአምር መሆን ይጀምራል። ለምን? እዚህ ውስጥ ያለው ሰው ሁሉ የእግዚአብሔር ስራ ነው። እግዚአብሔር ደግሞ የሰራው ሰው የሚሰራለት እንደዚህ ነው። ይቅር ማትሉ ከሆነ ይቅርታ የላችሁ። ማትለቁ ከሆነ አይለቀቅላችሁ። ማስተዋል ይለቀቅልናል ስንለቅ፣ ፋይናንስ ይለቀቃል ስንለቅ፣ በረከታችን ይለቀቃል ስንለቅ፣ ፈውሳችን ይለቀቃል ስንለቅ። አሁን ይሄ የት ሄደን እንስማው? ቤተ እምነት ስንሄድ ቤተ እምነት ፖለቲካ ወርሶታል። ቤተ እምነት ስትሄድ ከእንትና ጋር አብረን እንዳትውል ምናምን ነው የሚሉ ነገር ነው። ብዙ ቦታ ያለው የሆነ ብሽሽቅ ነገር ነው ያለው። እኔ ምን ላርግ? ቤተ እምነቱን ይዤላችሁ መጣሁ። ይቅር በሉ። ስለዚህ ያዘናችሁ ሰዎች፣ በሰዎች የተቀየማችሁ ሰዎች ላራክሰው ፈልጌ አይደለም። ህመማችሁ ጤና ላረጋችሁ ነው ማወራው። ምንም ጥያቄ የለውም። ፎርጊቭ ከፎርጌት ጋር ነው የሚሰራው። በቃ ይቅር ብያለሁ ብሎ ነገር ይዞ አይደለም። ይሄንን ስለኔ አንድ ማስታወሰው ሰው አለ። ድሮ አብሮን ይጸልይ ነበር። የዛሬ 26 ዓመት ምናምን እኛ ምን ጸልይ ቺስቶ ስለነበር ልጁ አብሮን የሚጸልይ ልጅ ጫማው በጣም ይሸታል። ጫማው ሳይሆን እግሩ ነው የሚሸተው። ይቅርታ እና በጣም እንቸገር ስለነበረ እኛ መካከል ደግሞ ደህና ኑሮ ያላት ልጅ የዛኔ ጥሩ ገንዘብ የምታገኝ ልጅ እኔ ጫማ ገዛተላታለሁ አለች። ደስ አለን ሁላችን። ግዢለት አልናት። ጫማ ከካልሲ ጋር ገዝታ ይዛለት መጣች። ደስ አለን፣ ተገላገልን። እኛ አፍንጫችን ነፃ ሊወጣ ነው። ስለዚህ ደስ አለን። የተገዛለት ጫማ ተሰጠው። ሄደ
ተጣጠበ። ኡዱ እንደሚያደርግ በደንብ ተጣጠበና አርጎት እንዲህ ያለ መጣችሁ። እግዚአብሔር ይስጥልኝ በጣም አመሰግናለሁ ቴንኪዩ ምናምን አላደራረቀ። ገብተን ጸሎት ሲጀመር አሁንም ይሸታል። ሁላችንም እየጸለይን በስመ አብ ወወልድ ወኢየሱስ ሰውዬ አውራጣቱ ሞቶ ነው ወይስ ስንባባል ይኸውልሽ ከፋይ ኳፍ አለው። ከፋይ አንተ ሳትታጠብ ነው እንዲያደርገው ኧረ እግዚአብሔርን ታጥቤያለሁ አለ። እና ካልሲውን አልቀየርከው ሲባል በእውነት ቀይሬዋለሁ አለ። ለምንድን ነው የሚሸተው ሲባል ይሄን ግን ለቅያሪ ይዤዋለሁ አለ። አጣጥቦ ለምንሰይ ካልሲውን በካልሲ ከቶ ከታች እዚህ ጋር አምጥቶልናል። ለዚህ ነው በፍጥነት የደረሰን። ግማታም ሲያስጠላ የተባለው እንደዚህ። ይኸውላችሁ በደንብ ስሙኝ። ይሄን የነገርኳችሁ ይቅርታን ከመተው ጋር ካልተጠቀማችሁ ምን ማለት መሰላችሁ? ተጣጥባችሁ ካልሲውን እዚህ ውስጥ ይዞ መሄድ። ለሰው ታይታ ይቅር ብያለሁ ያል ካልሲ እዚህ ውስጥ የምትወጣ መቆነሱ አይቀርም መልሱ። አሁን ለእርቅ በጣም ፈተና የሆነብን አስቀምጠን ቁጭ ስናደርገ ምን ነው የባለፈው ወር ይረሳል እንዴ? እሱ ቢረሳ ካልሲው ማለት ነው። ስለዚህ ዛሬ ቁፋሮ እናደርግና ካልሲ ቀብረን ነው የምንሄደው። ለምን መሰላችሁ? በደንብ ስሙኝ። ትናንትናን መቀየር የሚችል ኃይል ያለው ሰው እዚህ ቤት የለም። ትናንትና ተበድለንም በደልንም፣ ወደቅንም ተነሳንም፣ ተሳሳትንም አበጀንም ትናንትናን መቀየር የሚችል ኃይል ያለው ሰው የለም። ዕውቀት ያለው ሰው የለም። ትናንትና ምንም ልናደርገው አንችልም። ትናንትናን የምናደርገው ለመማሪያነት ብቻ ነው የምንጠቀመው። ከትናንትና ውድቀት፣ ከትናንትና ልማት፣ ከትናንትና ኪሳራ ትምህርት ብቻ ነው የምንወስደው። ስለ ነገን ተስፋ ነው የምናደርገው። ዛሬን እንሰራበታለን። ዛሬን የምናደርገው እናደርግበታለን። ማቀፍ ያለባችሁ ሰዎች ሂዱ እናቀፉ። አልጋ የለያችሁ ሰዎች አልጋ የለያችሁ ቁጭ ብላችሁ መልአኩ መጥቶ ሊያቀላቅል ነው። የምሬ ነው። ልጆች እያሳቀቃችሁ ያላችሁ ሰዎች ተዘጋግታችሁ ኢግኖር ግጭት አድርጋችሁ ሶፋ ላይ ጋቢ ይዛችሁ የምትተኙ ሰዎች ተው። ለዚህ የሚመጣ መልአክ የለም። ይሄው ቸሬ ልኮላችኋል። የምሬን ነው የምልህ። በቃ አዎ፣ ለዚህ የሚመጣ የለም። ለተጣሉ ሰዎች የሚመደብ መልአክ የለም። በቃ ትናንትና መቀየር አይችልም። ትናንትን ከጎተታችሁ ዛሬን ታጣላችሁ። እኔ ዛሬ ባለቀ ሰዓት መጥቼ ዛሬ እናትርፈው እያልኩ ምሽቱን እናትርፈው። በምን እናትርፈው? ትናንትናን ረስተነው ትተነው ነገን ተስፋ አድርገን ዛሬ ላይ ትክክለኛ ነገር አድርገን እንሻገር። አዎ፣ እንደ ቄስ ልመርቃችሁ ግድ የላችሁ። በቃ ለውጥ ይሁንላችሁ። ለውጥ የምትፈልጉ ከሆነ ነገ ካልሲውን ጣሉት። ለውጥ የምትፈልጉ ከሆነ ትናንትን እንደማትቀይሩት እወቁ። ነገን ምንም ልታረጉት አትችሉም። ነገ የሚባል ቀን የለም። ከመጣ ነው የምንኖረው። ያለን ዛሬ ነው። ዛሬ የተጣላችሁ ሰዎች ታረቁ። ዛሬ የተበዳደላችሁ ሰዎች ይቅር ተባባሉ። ከዛ ተውት፣ ድጋሚ አታንሱት። ሁልጊዜ የሆነ ነገር በተነሳ ቁጥር የህዳሩ ይረሳል እንዴ? የ2001 ሮብ ቀን ከሳቧል እና እንደውም አንዳንድ ሰው ይኸውልህ እግዚአብሔር ሊያስረሳው ራሱ ሲመጣ እንዳይረሳው ዳይሪ ያለው ፒንክ ከለር ዳይሪ ባለ ቁልፉ ቆልፎ ቁም ሳጥን ስለ እግዚአብሔር ይዤሻለሁ። ይሄን ዳይሪ አውጪና አቃጢ። ምንም አይጠቅምሽ፣ ነገረ ፈጅ ነው የሚያደርግሽ። በቃ እንዲሁ በሽተኛነታችሁን ይዞ ዳይሪ ለዚህ ነው የሚጠቅማችሁ ለነገር። አንዳንድ ሰው ፎልደር አለው ሰርቶ ፍላሽ አለው። በፍላሽ ቀዳዳ ባል አንገቱ ላይ አርጎት ቦርሳ ውስጥ ሚሞሪ ሁሉ አለው። ምንድነው የፈለከው? እግዚአብሔር ሊያስረሳ ራሱ ሲመጣ አንተ አትረሳውም፣ በቦርሳ ይዘዋል። አረ ልጄ ይሄንን ነገር ላውጣል ብሎ ሲመጣ አንተ ቆልፈህበታል፣ ይዘው እንዳይረሳ። ማስታወሻ ደግሞ አለ። ማታ ለተኛስተ አንተማ ገና ተኝቷል እኮ ሰውየው። አውጡና አቃጥሉ። ኢትዮጵያን መከራ ውስጥ የከተታት አንዳንድ በሽተኛ ሰዎች የጻፉት ዳይሪ ነው። የጻፉት ዳይሪ ለሀገር የማይጠቅም ዳይሪ፣ ለሀገር የማይጠቅም ገሉሃል፣ ቆርጦሃል፣ ፈልጦሃል ብለው የጻፉት ነገር ዛሬ እንዳንኖር ከለከለን። ካልሲ ሆኑ
ይኸው ጥንባቱ ሀገር እያጠፋ። ስለዚህ ልመርቃችሁ፣ አምላኬ በመተው ይባርካችሁ። ምን ሆኜ ነው የኔ ያስኩት? እስከ ነውር ነው ያዛችሁት። ሰው እንዴት እዚህ ውስጥ አጣጥፎ ካልሲይዘ ህይወትን ያበላሸበትን፣ ትናንትናን ያበላሸበትን፣ ማህበራዊ ኑሮን ያበላሸበትን፣ ትዳሩን ያበላሸበትን፣ የትናንትና ቁስል የሆነበትን ነገር እንዴት እዚህ ውስጥ ይዞ ይሄዳል? ምን ይሸጣል ብለው ነው? ግድ የላችሁም፣ ተው። እንደ ወንድም ልምከራችሁ፣ የአገሬ ልጆች፣ እንደ ወንድም ልምከራችሁ። አንድ ጥሪ እንዳለበት ኃላፊነት እንደሚሰማው አባት ልምከራችሁ፣ ተው። ፎርጊቭ ጥሩ ነው። እናት ልጇን፣ ልጅ ወላጁን፣ ወንድም እህቱን፣ ባል ሚስቱን፣ ሚስት ባሏን ይቅርታ ጠይቁ። ከዛስ በኋላ ድጋሚ አታንሱት። ሌላ ግጭት ነገር አለላችሁ፣ በሱ ላይ ትነጋገራላችሁ። ግጭት አለባ ኑሮ መቼም አትኖሩ አይደል? ስለዚህ በመተው ተባረኩ። እስቲ ታዋለው የሚል ሰው ያጨብጭብ ለራሱ። እኔ ያልበላችሁ ላክ አልመጣሁም፣ ሰራተኛ ነኝ። እኔ ሰው ምን እንደሚያስፈልገው አውቃለሁ። የራበው ሰው አውቃለሁ፣ የጠማው ሰው አውቃለሁ፣ የታረዘ ሰው አውቃለሁ፣ የደበረው ሰው አውቃለሁ፣ የበረደው ሰው አውቃለሁ። አታውቁም እናንተ? የበረደው ሰው እንዴት ነው የሚያደርገው? ሲሪ በርዶት ትደርብለታል። የራበው ሰው ጥልግ ጥብልግ ብሎ ስሙን ስጠራ እኔ ነው ይላል። ታውቃለህ? ልክ እንደዚህ ነው። ታውቃለህ? እያንዳንዱን ነገር ማወቅ። አሁን ኢትዮጵያ፣ አሁን እናንተ ያገሬ ልጆች፣ አሁን አዲስ አበባ ዙሪያ የምትኖሩ ኮሪደርን የምታውቁ ሰዎች፣ አሁን ለናንተ ሌላ ምን ልንገራችሁ? ተዉ፣ ይቅር በሉ፣ ይቅር እንድትባሉ። በመጨረሻ አንድ ነገር ልንገራችሁ። በመጨረሻ ለዚህኛው አሁን ከምርቃቱ ጋር በተያያዘ ማለት በብሔር ማሰብ አቁሙ። ብቻችሁን ብሔር ብሔረሰብ የሆናችሁ ሰዎች የእውነት ፈተና እኮ ነው። አሁን ሰው እንደ ሰው ኮሙኒኬት ማድረግ እንደማንችል ታውቃላችሁ። አሁን ስታወራው ብሔሩን ነው የሚሆነው፣ ሰውዬው ብሔር የሆነ በብሔር አታስቡ። አንዳንድ ሰው በሃይማኖት ነው የሚያስበው። ሃይማኖት ነው ብቻውን፣ ሃይማኖት ነው በቃ። የሆነ መስጊድ ይሆናል፣ ቤተክርስቲያን ይሆናል፣ የሆነ አዳራሽ ቸርች ነገር ብቻውን አይደለም፣ ሃይማኖት ይሆናል። በሃይማኖት አታስቡ፣ በጾታ አታስቡ። የሰው ዘር አንድ ነው፣ ሺህ ዘር የለም። ብሔረሰብ አለው፣ ሰው ግን አንድ ነው። በጾታ እንለያያለን፣ በተፈጥሮ አንድ ነን፣ ሰዎች ነን። ሰው አለ እዚህ ቤት? ሰው አለ? አዎ። ስለዚህ ስታስቡ በብሔር ማሰብ አቁሙ፣ በሃይማኖት ማሰብ አቁሙ፣ በጾታ ማሰብ አቁሙ። እሷ ሴት ናት እሱ ወንድ ነው ማለት አቁሙ። እንደ ሰው አስቡ። ሴቶችን ወንዶች ስታገኙ፣ ወንዶችን ሴቶች ስታዋሩ እንደ ሰው አውሩ። ወንድና ሴት ሲገናኝ ዝሙት አይደለም። ብዙ ሰው ወንድና ሴት ሲያወራ አልጋ ነው መሀል ላይ ያለው፣ ምንም ሌላ ነገር አይ። እንደ ሰው አውሩ። ሴት ሰው ናት፣ ወንድ ሰው ነው። ወንድና ሴት ሰላም ስትባባሉ ዝም ብላችሁ ልባችሁ ደቅ አይበል። እንደ ሰው አውሩ። ቁም ነገር ነው ማውራላችሁ። እንደ ሰው አውሩ። ገና እንዴት ነህ ስትለው ልብ ምትል ከሆነ አለ በቃ። ለሃይ አይመች፣ ለባይ አይመች። አንዳንድ ሰው ሃይም ባይም አይሆነውም፣ ያተኩሰዋል ወዲያው። እንደ ሰው ተነጋገሩ። ስለዚህ ወንዶች ሴቶችን ሰላም ስትሉ ከሰው ጋር ነው ኮሙኒኬት የምታደርጉት። ወንድ ሰው ነው፣ ሴት ሰው ነው። ወንድ ሴትን ሲያይ ሴት ዝሙት አይደለችም፣ ሴት ሴክስ አይደለችም፣ ሰው ነው። ስለዚህ እንደ ሰው አስቡ። በብሔር ማሰብ አቁሙ፣ በሃይማኖት ማሰብ አቁሙ። የኛ እምነት ነው ወዲያው ነው አጥር ሰርቶ ቁጭ ይላል። እንደ ሰው እንዳንኖር የከለከለን አሁን እኮ ሐሳብ ነው። በመንጋ ማሰብ አቁሙ። ሰው ሁሉ ተቀብሎታል፣ አዎ እንቀበለዋለን። ሰው ሁሉ አልተቀበለውም፣ አንቀበለው። ይሄ ምን ይባላል? በመንጋ ማሰብ ይባላል። መንጋ አትሁኑ። ሰው ሁሉ ምንም ነገር አይጠይቅም ሰው ለመቃወም። ተቃወሙት እንዲያው ይውደም ነው የሚለው አብሮ በቃ ያፋፍማል። ምን እንደሚባል ሳያቅ አላያችሁም? አንዳንድ እንደ ሶሻል ሚዲያ ላይ አይቻለሁ። አንዱ ሲያጨበጭብ ሁሉም ያጨበጭባል። ለምን ነው የምታጨበጭቡት? ከማጨብጨብ ለምን ነው የማጨበጭቡ? አሜን በስትባል ለምን ነው አሜን የምለው? አንዳንድ ሰው እኮ የሬሳ ሳጥን ተገዝቶልሃል ሲባል ሁሉ አሜን ይላል።
ሟች አሜን እንደሱ አይደለም ስሙ በደንብ በራሳችሁ አስቡ ስለዚህ ምንም ነገር ከማለታችሁ በፊት ከማድረጋችሁ በፊት ከማሰባችሁ በፊት እንደ ሰው ይውላችሁ ሰው የሚባለው ፍጡር በጣም ክቡር ፍጡር እግዚአብሔር ይህንን ትልቅ ዓለም ይህንን ዩኒቨርስ ፈጥሮ ይህንን በጣም አስደማሚ ይኸው ሳይንስ ሲፈላሰፍ ሲመራመር እስካሁን ያልደረሰበት በጣም ጥልቅ ውስብስብ ድንቅ ረቂቅ ዓለምን ፈጥሮ የሰጠው ለሰው ሰው ማለት በጣም የከበረ ነው